ምዕራፍ 24 ኢዮአስም መንገሥ በጀመረ ጊዜ የ7 ዓመት ልጅ ነበረ። በኢየሩሳሌምም 40 ዓመት ነገሠ። እናቱ ሳቢያ የተባለች የቤርሳቤህ ሴት ነበረች። በካህኑም በዮዳሄ ዘመን ሁሉ ኢዮአስ በእግዚአብሔር ፊት ቅን ነገር አደረገ። ዮዳሄም 2 ሚስቶች አጋባው፣ ወንዶችና ሴቶች ልጆችንም ወለደ። ከዚህም በኋላ ኢዮአስ የእግዚአብሔርን ቤት ይጠግን ዘንድ አሰበ። ካህናትንና ሌዋውያንንም ሰብስቦ ወደ ይሁዳ ከተሞች ውጡ፣ የአምላካችሁንም ቤት በየዓመቱ ለማደስ ከእስራኤል ሁሉ ገንዘብን ሰብስቡ፣ ነገሩንም ፈጥናችሁ አድርጉ አላቸው። ሌዋውያን ግን ቸል አሉ። ንጉሡም አለቃውን ዮዳሄን ጠርቶ የእግዚአብሔር ባሪያ ሙሴ ስለ ምስክሩ ድንኳን የእስራኤል ጉባኤ እንዲያዋጣ ያዘዘውን ግብር ከይሁዳና ከኢየሩሳሌም ያመጡ ዘንድ ስለምን ሌዋውያንን አላተጋሃቸውም? አለው። ጎቶልያ ከሃዲት ነበረችና ልጆቿም የእግዚአብሔርን ቤት አፍርሰዋልና በእግዚአብሔርም ቤት ተቀድሶ የነበረውን ሁሉ ለበኣሊም ሰጥተዋልና። ንጉሡም አዘዘ። ሳጥንም ሰርተው በእግዚአብሔር ቤት በር አጠገብ በስተ ውጪ አኖሩት። የእግዚአብሔርም ባሪያ ሙሴ በምድረ በዳ በእስራኤል ላይ ያዘዘውን ግብር ለእግዚአብሔር ያመጡ ዘንድ በይሁዳና በኢየሩሳሌም አዋጅ ነገሩ። አለቆቹና ሕዝቡም ሁሉ ደስ ብሏቸው አቀረቡት። እስኪሞላም ድረስ በሳጥኑ ውስጥ ጣሉት። ሳጥኑም በሌዋውያን እጅ ወደ ንጉሡ ሹማምንት በደረሰ ጊዜ ብዙ ገንዘብም እንዳለበት ባየ ጊዜ የንጉሡ ጸሐፊና የዋነኛው ካህን ሹም እየመጡ ብሩን ከሳጥን ያወጡ ነበር፣ ሳጥኑንም ደግሞ ወደ ስፍራው ይመልሱት ነበር። እንዲሁም በየቀኑ ያደርጉ ነበር። ብዙም ገንዘብ አከማቹ። ንጉሡና ዮዳሄም በእግዚአብሔር ቤት ሥራ ላይ ለተሾሙት ሰጧቸው። እነርሱም የእግዚአብሔርን ቤት የሚጠግኑትን ጠራቢዎችና አናጢዎችን፣ የእግዚአብሔርንም ቤት የሚያድሱትን የብረትና የናስ ሠራተኞችን ይገዙበት ነበር። ሠራተኞቹም ሠሩ፣ የፈረሰውም በእጃቸው ተጠገነ። የእግዚአብሔርንም ቤት እንደ ቀድሞው ሥራ መለሱ፣ አጽንተውም አቆሙት። በጨረሱም ጊዜ የተረፈውን ገንዘብ በንጉሡና በዮዳሄ ፊት አመጡ። እነርሱም ለእግዚአብሔር ቤት ዕቃ፣ ለአገልግሎትና ለቁርባን ዕቃ፣ ለጭልፋዎችም ለወርቅና ለብርም ዕቃ አደረጉት። በዮዳሄም ዘመን ሁሉ ለእግዚአብሔር ቤት የሚቃጠል መሥዋዕት ሁል ጊዜ ያቀርቡ ነበር። ዮዳሄም ሸመገለ፣ ዕድሜም ጠግቦ ሞተ። በሞተ ጊዜ ዕድሜው 130 ዓመት ነበረ። ከእስራኤልም ጋር ከእግዚአብሔርና ከቤቱም ጋር ቸርነትን ሠርቶአልና በዳዊት ከተማ ከነገሥታት ጋር ቀበሩት። ዮዳሄም ከሞተ በኋላ የይሁዳ አለቆች ገብተው ለንጉሡ እጅ ነሱ። ንጉሡም እሺ አላቸው። የአባቶቻቸውንም አምላክ እግዚአብሔርን ትተው የማምለኪያ ዐፀዶችንና ጣዖታትን አመለኩ። በዚህ በደላቸውም ምክንያት በይሁዳና በኢየሩሳሌም ላይ ቁጣ ወረደ። ወደ እግዚአብሔርም ይመልሷቸው ዘንድ ነቢያትን ይሰድላቸው ነበር፣ መሰከሩባቸውም፣ እነርሱ ግን አላዳመጡም። የእግዚአብሔርም መንፈስ በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ። እርሱም በሕዝቡ ፊት ቆመና እግዚአብሔር እንዲህ ይላል፣ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? መልካምም አይሆንላችሁም። እግዚአብሔርን ስለ ተዋችሁ እርሱ ትቶአችኋል አላቸው። ተማማሉበትም። በንጉሡም ትእዛዝ በእግዚአብሔር ቤት አደባባይ ውስጥ በድንጋይ ወገሩት። እንዲሁም ንጉሡ ኢዮአስ ዮዳሄ ያደረገለትን ቸርነት አላሰበም። ልጁንም ዘካርያስን አስገደለው። እርሱም ሲሞት እግዚአብሔር ይየው ይፈልገው አለ። ዓመቱም ካለፈ በኋላ የሶርያውያን ሰራዊት መጡበት።
ወደ ይሁዳና ወደ ኢየሩሳሌም መጥተው ከሕዝቡ መካከል የሕዝቡን አለቆች ሁሉ አጠፉ። ምርኳቸውንም ሁሉ ወደ ንጉሡ ወደ ደማስቆ ላኩ። የሶርያውያንም ሰራዊት ቁጥር ጥቂት ሆኖ ሳለ እግዚአብሔር ታላቅን ሰራዊት አሳልፎ በእጃቸው ሰጣቸው። ይህም የሆነው የአባቶቻቸውን አምላክ እግዚአብሔርን ትተው ስለነበረ ነው። እነርሱም በኢዮአስ ላይ ፍርድ ፈረዱበት። ከእርሱም ዘንድ አልፈው ከሄዱ በኋላ እጅግ ታሞ ነበር። የገዛ ባሪያዎቹም ስለ ካህኑ ስለ ዮዳሄ ልጅ ተበቅለው ተማማሉበት፣ በአልጋውም ላይ ገደሉት፣ ሞተም። በዳዊት ከተማ እንጂ በነገሥታት መቃብር አልቀበሩትም። የተማማሉበትም የአሞናዊቱ የሰምዓት ልጅ ዛባድ የሞዓባዊቱም የሰማሪት ልጅ ዮዛባት ነበሩ። የልጆቹና በእርሱ ላይ የተደረገው ነገር የእግዚአብሔርንም ቤት ማደሱ እነሆ በነገሥታቱ መጽሐፍ ተጽፏል። ልጁም አሜስያስ በእርሱ ፋንታ ነገሠ።